በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። መጋቢት 17 እንኳን ለሰማዕቱ ቅዱስ እስጢፋኖስ ወርኃዊ በዓል መታሰቢያ በሰላም አደረሳችሁ አደረሰን። ሐዋርያ ቅዱስ አልዓዛር። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም መጋቢት 17 በዚች ቀን ጌታችን ኢየሱስ ክርስቶስ የሚወደው በአራተኛውም ቀን ከመቃብር ያስነሳው የከበረ ጻድቅ አልዓዛር አረፈ። ይህም ጻድቅ ሰው ከእስራኤል ልጆች ውስጥ ነው። ማርያምና ማርታ የሚባሉ ሁለት እህቶች አሉት። ማርያም የክብር ባለቤት ጌታችን ኢየሱስ ክርስቶስን ሽቱ የቀባችው ናት። እነርሱም ለጌታ ደቀ መዛሙርቶቹ ናቸው። ስለ ምግባራቸውም ጌታችን ይወዳቸዋል። ሁሉም ያላገቡ ድንግል ናቸው። በሰው ወገን ሁሉ ላይ የተቆረጠና የተወሰነው ሰዎችም ሊጠጡት ያልቻለው የሞት ጽዋን የሚጠጣበትና እጁን ለሞት የሚሰጥበት ለዚህ ጻድቅ ጊዜው ሲደርስ እርሱም እጁን በመስጠት አረፈ። የክብር ባለቤት ጌታችን ግን የሰራውን ያውቃልና መጀመሪያ ከሞት አላዳነውም። ጠርቶ እስኪያስነሳው ድረስ ሙቶ በመቃብር 4 ቀን እንዲኖር በዚህ በ4 ቀንም የጻድቃንን ማደሪያቸውንና የኃጥአንን ስቃይ ቦታዎች እንዲያይ ተወው እንጂ አላዳነውም። ያን ጊዜም ታላቅ ምልክት ትሆናለች። ከ4 ቀኖችም በኋላ የክብር ባለቤት ጌታችን ኢየሱስ ክርስቶስ ወደ እርሱ መጥቶ አልዓዛር ና ውጣ ብሎ ከመቃብር ውስጥ ጠራው። ያን ጊዜ እጆቹንና እግሮቹን እንደታሰሩ ሙታኖችንም እንደሚጠቀልሏቸው በሰበን ፊቱ ተጠቅልሎ ወጣ። እጆቹና እግሮቹ እንደተጠቀለሉና እንደታሰሩ ከመቃብር የመውጣቱ ምክንያት ሰዎች ሁሉ መሞትን እንዲረዱ፣ ሌሎችም ይህ በመካከላቸው በስምምነት የሆነ ነው ብለው እንዳያስቡ፣ ስለዚህም እንደገነዙት ሆኖ እንዲወጣ ጌታችን አዘዘው። ይህች ምልክት እንድትሆን ከሃዲዎችም በመቃብር ውስጥ ሕያው እንደነበር ቢያስቡም እጆቹና እግሮቹ ፊቱም እንደተጠቀለሉ እንዴት ይወጣ ነበር? እኛ የክርስቲያን ወገኖች ግን የክብር ባለቤት ጌታችን ኢየሱስ ክርስቶስ ከ4 ቀኖች በኋላ አልዓዛርን ያስነሳው እርሱ እንደሆነ እናምናለን እንታመናለንም። እርሱ በሥራው ሁሉ ላይ ችሎታ አለውና። ለጌታችን ለፈጣሪያችን ለመድኃኒታችንም ኢየሱስ ክርስቶስ ከቸር አባቱና ሕይወት ከሆነ መንፈስ ቅዱስም ክብር ስግደት ይሁን ለዘላለሙ አሜን። ቅዱስ ቴዎቅሪጦስ አናጉንስጢስ። በዚችም ዕለት አናጉንስጢስ ቴዎቅሪጦስ በሰማዕትነት አረፈ። ይህም ቅዱስ የሮሜ አገር ሰው ነው። መላዋያንም ለጣዖት እንዲሰዉ ክርስቲያኖችን ይዘው ባስገደዷቸው ጊዜ እርሱንም ከእርሱ ጋር ያዙት፣ ወደ ንጉሡም አቀረቡት። ያን ጊዜ የ15 ዓመት ልጅ ነበር። ንጉሡም በማመጣበት ስቃይ ትፈተናለህና ወይስ ለአማልክት ትሰዋለህ አለው። ቴዎቅሪጦስም እኔስ ለክብር ባለቤት ለጌታዬ ለፈጣሪዬ ኢየሱስ ክርስቶስ እሰዋለሁ አለው። ንጉሡም ቴዎቅሪጦስ ሆይ በክፉ አሟሟት እንዳትሞት ለአማልክት መስዋዕት አቅርብ አለው። እርሱም ንጉሥ ሆይ መስዋዕቴን እንድታይና ዓለሙ ንጉሡም ወደ ጣይቱ ቤት እንዲወስዱትና በዚያ እንዲሰዋ አዘዘና እርሱም በበር ቆመ። ቅዱሱም በጸለየ ጊዜ ንጹሕ ውስታ ሆነ። አስቀላጽዮስ የሚሉት አምላካቸው ወድቆ ተሰበረ። ንጉሡም እንደዘበተበት አይቶ አፍንጫውን ቆረጠው። አስረው በወህኒ ቤት እንዲያስገቡት አዘዘ። በማግስቱም አውጥተው በብረት ምጣዶች ውስጥ ጨመሩት። ደግሞ ጥልቅ ጉድጓድ ቆፈሩ። እንጨት ረብርበው ስጋው ከመለያያው እስኪቦጫጨቅና ቅልጥሙም ከአጥንቶቹ እስኪፈስ ድረስ ወረወሩት። በዚህም ሊያጠቁት አልቻሉም፣ የመንፈስ ቅዱስ ኃይል ከእርሱ ጋር አለና። ከዚህም በኋላ አማልክቶቻቸው የሚበቀሉት መስሏቸው ከአማልክቶቻቸው ቤት አስገብተው በዚያ ዘጉበት። ቴዎቅሪጦስ ግን ጣዖታቱ ላይ ያለውን ወርቅ ቀጥቅጦ በስውር ይዞ እየወጣ ለድሆችና ለጦም አዳሪዎች መጸወተው። ተመልሶ ሲገባም ደጃፉ እንደ ቀድሞው ራሱ ይዘጋል። በ8ኛውም ቀን ንጉሡ መጣ፣ ከደጃፉም ሆኖ አየ። አማልክቶቹም ተጥለው ተሰባብረው የከበረ ቴዎቅሪጦስም ሲዘብትባቸው አገኛቸው። እውነተኛ ቴዎቅሪጦስንም የሆድ ዕቃው እስኪታይ እንዲሰነጣጠቁ ታዘዘ። ደግሞ ወደ ጨዋታ ቦታ እስኪያስገቡትና
በላዩ አንበሶችን እንዲያስገቧቸው አዘዘ። አንበሶችም ቁስሎቹን ላሱለት። ዳግመኛም ሕዋሳቱ እስኪነጣጠል በሚያጣብቅ ቦታ እንዲያስገቡት፣ መላ አካላቱም ታጥፎ እንዲቆለመም እንዲያሰቃዩት አዘዘ። በዚህም ተሸብሮ አላሸነፉትም። ንጉሡም ብርታቱን አይቶ ራሱን በሰይፍ እንዲቆርጡ አዘዘ። የከበረ ኤጲስቆጶስ የሞሪዎስና ሕዝብ ሁሉ በጸሎት የተራዱት ቅዱስ ቴዎቅርጦስን ተከተሉት። በቅዱሳን ሰላምታም ተሳልመውት ተሰናበቱት። ባለወግ ወታደርም ሰይፉን አንስቶ አንገቱን ቆረጠው። ምስክርነቱንም ፈጸመ። አማላጅነቱ በረከቱም ከሁላችን የክርስቲያን ወገኖች ጋር ለዘላለሙ ይኑር አሜን። ቅዱስ ጊዮርጊስና የሰማዕቱ ተላስስ ኤጲስቆጶስ ዮሴፍ ሊቀ ካህናት ኒቆር። በዚችም ቀን ደግሞ የታጋዩ የቅዱስ ጊዮርጊስና የሰማዕቱ ተላስስ የኤጲስቆጶስ ዮሴፍ መታሰቢያቸውና የሊቀ ካህናት ኒቆር የሥጋው ፍልሰት ነው። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን። የተባረከ ጊዜ ይሁንላችሁ።